are all Ethiopians. ተመልሰናል። ስላብሮነታችሁ እናመሰግናለን። ሐሳብ ላይን በቴሌቪዥን ሬዲዮና ዲጂታል አማራጮች ወደ እናንተ ያደረሰን እስጢፋኖስ አበራ ነው። አራብራና ስንታየው ሀባት አብረናችሁ ነን። የስቱዲዮና የስርጭት ባለሙያዎችም አብረውን ስላሉ እናመሰግናለን። የመጨረሻው ጉዳያችን ወደ ተመራጩ ፕሬዝዳንት ዶናልድ ትራምፕ የሚወስደን ይሆናል። ወደ ሀገር አሜሪካ ብዙ ጉዳዮች እየተነሱ ነው። እስጢፋኖስ በተለይ ፕሬዝዳንቱ በጣም ቁርጠኛ የሚባሉ ውሳኔን አይገመት ውሳኔዎችን ከሚወስኑ መሪዎች መካከል ናቸው። በመጀመሪያው ዙር የስልጣን ዘመናቸው ስናስታውስ ነበር ከፓሪስ የአየር ንብረት ለውጥ ስምምነትም አንፃር ብዙ ጉዳዮች ላይ የማይታሰቡ ጉዳዮችን ይወስናሉ። ከመካከለኛው ምስራቅ ላይ የነበረው እናስታውሰዋለን። የኢየሩሳሌምና ፍልስጤም የሚጋጩበትን የከተማ ለውጥ ጭምር ከቴል አቪቭ ወደ ኢየሩሳሌም የአሜሪካን ኤምባሲ መወሰን እንደዚህ አይሆኑም ተብለው የሚታሰቡትን ቶሎ ይወስናሉ። ከሰሞኑ ደግሞ ስልጣን ሊረከቡ ያኮበኩበው ዋዜማቸው ላይ ነው የሚገኙትና እኔ ስልጣኑን ከያዝኩ በኋላ የሚደረጉ የትኞቹንም እንቅስቃሴዎች ቁርጠኛ ውሳኔ ወስንባቸዋል ብለው ይናገራሉ። ከነሱ ውስጥ አንደኛው የመልቲፖላር ወይም ደግሞ የባለብዙ ወገን ግንኙነትን ብዙ የሚፈልጉ መስለው አልታዩም። እንደምንመለከተው የአሜሪካን ዳግም ሀያል የማድረግ እንቅስቃሴያቸው ከዚህም ጋር አብሮ የሚያዝ ሆኖን እየተመለከተው ነው። በዋናነት እኛም የምንሳተፍበት አባል የሆንበት የብሪክስ ጉዳይ አለ። ብሪክስ የዶላርን ተጽዕኖ ለመቀነስ እንደሚሰራ በአባል ሀገራቱ መካከል በየራሳቸው ሎካል ገንዘብ ወይም ደግሞ ምንድነው ግብይት የማድረግ ነገር እንቅስቃሴዎችን ስንመለከት ኖረናል። ቀደም ለስታነሳ የነበረው የከረንሲ ስዋፕን ጨምሮ ማለት ነው። ለዚህ ብዙ ፍላጎት ያላቸው አልመሰለም። ትራምፕ ከዶላር ውጪ የምትንቀሳቀሱ ላይ ጥብቅ ነው ቁጥጥርና እርምጃ የሚል አይነት ሀሳብ እያነሱ ነው። ምንድነው ያሉ ያሉት በጥቅሉ ምን ጉዳዮች አሉ አዳዲስ ያላነሱዋቸው ጀምረን አንድምታው ላይ እናወራ። ትራምፕ እንግዲህ ከአንድ ወር ከግማሽ አካባቢ የሚቀር ጊዜ ነው በድጋሚ 47 ቤተ መንግስት ለመምጣት የሚቀራቸው። አሁን ደግሞ ፍሎሪዳ በሚገኘው ግዙፉ መኖሪያቸው ውስጥ ሆነው የተለያዩ ስራዎችን እየሰሩ ነው። የስልጣን የፓወር የማስተላለፉ ስራም ተጀምሯል። እሳቸውም 24 ካቢኔ ነው የአሜሪካን ፕሬዝዳንት ያለውና እነሱን ምርጫ ላይ እንደተጠመዱም የተለያዩ ሰዎችን እየሾሙ እንደሆነም ይታወቃል። ባለፈው የስልጣን ዘመናቸው የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ እዚህ አዲስ አበባ ብዙ ጊዜ ይመላለሱ ነበር። እሳቸው የሲአይኤ ዳይሬክተር እንዲሆኑ ምክር ሀሳቦች እንዳሉ የመከላከያ አካባቢም ብቻ ሰዎችን በተለየ መልኩ እየሾሙ ነው። በአሜሪካን የፕሬዝዳንቱ የ100 ቀን እቅድ የሚባል ካልቸር አለና የትራምፕ የ100 ቀናት ምን ይመስላሉ የሚለውን ነገር ብናየው አሁን የምትለው ነገር የሚያሳይ ይመስለኛል። ትራምፕ እሳቸው በተደጋጋሚ ተናግረዋል። ወደ ነጩ ቤተ መንግስት እንደገቡ ወይም ደግሞ ኦቫል ኦፊስ እንደገቡ በሁለተኛው ሰከንድ የሚያደርጉት ጃክ ስሚዝን ማባረር ነው። ጃክ ስሚዝ አሁን የባይደን የፍትህ ሚኒስትር ነው። እሳቸውን በተደጋጋሚ ፍርድ ቤት ሲያመላልሳቸው የነበረ ሰው ነው። እሱን በሁለት ሰከንድ ውስጥ ይበቀሉታል፣ አባረራለሁ ብለዋል። ከዛ በተጨማሪ ግን ወደ 24 የሚሆኑ የኤክዚኪዩቲቭ ኦርደሮችን ይፈርማሉ ተብሎ ይታወቃል። ከመጀመሪያው ቀን ጀምሮ ማለት ነው። የመጀመሪያው ድንበር መዝጋት ነው። በተለይ በሜክሲኮ በኩል አሜሪካን የሚዋሰነውን ድንበር እዘጋለሁ ብለዋል። ሁለተኛው ነገር ደግሞ የማስ ዲፖርቴሽን ወይም ደግሞ በርካታ ህገወጥ ዜጎችን መመለስ ነው። በነገራችን ላይ ወደ 39 ሚሊዮን የሚጠጉ ህገወጥ ነዋሪዎች ናቸው አሜሪካን ውስጥ አሉ ተብሎ የሚታሰበው። አብዛኛው ከላቲን አሜሪካ ከሜክሲኮ እንደዚህ የመጣ ቢሆንም ካለምንም ርህራሄ ብዙዎቹን አባረራለሁ የሚል ነገር አምጥተዋል። ድንበር ዘጋለሁ ብለዋል። ህገወጥ ስደተኞችን በማባረር ሂደት ውስጥ ደግሞ ወታደር ጭምር እጠቀማለሁ የሚል እቅድ ነው ያላቸው። ሌላው የባይደንን የትምህርት ፖሊሲ መሰረዝና የራሳቸውን መዘርጋት ነው በመጀመሪያው 100 ቀን ውስጥ የሚያደርጉት። ሶስተኛው የፌደራል መንግስት ስትራክቸርን ሪሼፕ ማድረግ ነው። በተለይ ደግሞ ሰራተኞችን በገፍ ቀንሳለሁ ብለዋል። የተገመተው ከፌደራል መስሪያ ቤቶች እንግዲህ እንደ ሚውዚየም አይነት ትልልቅ ተቋማት አሉ የአሜሪካን ፌደራል መንግስት የሚያስተዳድራቸውና እዛ ውስጥ የሚሆኑ ከ50 ሺህ እስከ 2.2 ሚሊዮን ዜጎችን ከስራ ሊያስወጡ ይችላሉ ተብሎ ይታሰባል። ሌላው በመጀመሪያው ቀን የሚያደርጉት ተግባር እናስተውሳለን። ምርጫ ተሸነፉ ሲባሉ አልቀበልም ብለው በካፒቶል ውስጥ ብጥብጥ ተነስቶ ነበርና ከዛ ጋር በተገናኘ ብዙ ሰዎች ለስር ተዳርገው ነበር። እነሱም በሙሉ
በይቅርታ እፈታለሁ የሚል እቅድ ነው ያላቸው። ይሄ በሀገር ውስጥ ነው። በውጪ ሲመጣ እንግዲህ ከዩክሬንና ሩሲያን ጦርነት ማስቆምበት የራሴ እቅድ አለኝ ብለዋል። እንዴት እንደሆነ እስካሁን አልገለጹም። የሐማስና እስራኤልንም ጦርነት የምፈታበት መንገድ አለ ብለዋል። እሱንም አልገለጹም። ሌላው አንተም የጠቀስከው ከዚህ ከታሪፍ ጋር የተገናኘ የሚሰሩት ስራ ነው። ትራምፕ በተለይ ቻይና ላይ ትኩረት ያደረገ ታሪፍ እንደሚጥሉ በተደጋጋሚ ሲናገሩ ነበር በምርጫ ቅስቀሳቸው ጊዜ። ይሄ ደግሞ ምንድነው ቻይና ከኛ በብዙ እየተጠቀመች ነው፣ እኛን እየጎዳችን ነው የሚል አይነት ግምገማ ስላላቸው ነው። በተወሰነ መልኩ ትራምፕ ከዚህ በፊት ከነበራቸው የአሜሪካን ፈርስት የሚለውና ይሄ አሜሪካንን በሌላው ዓለም ጉዳይ አያገባን የሚለው ጉዳይ ላይ ትንሽ ይለሳለሳሉ የሚል እንትኖች አሉ፣ ግምቶች አሉ። ቻይናን በተመለከተ ግን አሁንም በጣም ጠንካራ እርምጃዎችን ይወስዳሉ ተብሎ እየተገመተ ነው። ቻይና ደግሞ ገና ካሁኑ እነሱም ስጋት ውስጥ የገቡ ይመስላል። ጂፒንግም በቀድመው እንኳን ደስ ያሉት መልእክት አስተላልፈዋል ዶናልድ ትራምፕ። ቻይናዎች ተስፋ እያደረጉት ኤለን መስክን ነው። ኤለን መስክ ከትራምፕ ካቢኔ አባላት መካከል አንደኛው ነው። ቻይና ውስጥ ደግሞ ትልቅ ኢንቨስትመንት አለው። ስለዚህ ትራምፕ ከዚህ ፎርማል ከሆነ ዲፕሎማሲ ይልቅ ከግለሰብ ጋር በሚደረግ ዲፕሎማሲ ብዙ ይሸነፋሉ ተብሎ ይታሰባል እና ቻይናውያን በኤለን መስክ በኩል ትራምፕን እናገኛለን የሚል እቅድ አላቸው። ይሳካሉ አይሳካም እሱ ሌላ ጉዳይ ነው። ነገር ግን ካልተሳካ አጣብቂኝ ውስጥ የሚገባው ኤለን መስክ ነው። እንደምናውቀው ትልቁ የቴስላ ካምፓኒው ቻይና ውስጥ ስለሚገኝ ማለት ነው። ታሪፍን በተመለከተ ሌላው ካናዳ ላይ እና ሜክሲኮ ላይም እንደዚህ ጥለዋል። በቀደም ደግሞ እንዳልከው ሌሎቹም ላይ ለምሳሌ ጃፓን ላይ የአውሮፓ ህብረት ላይ ተጨማሪ ታሪፍ ይጥላሉ ተብሎ ይታወቃል። ደቡብ ኮሪያ ላይም እንደዚህ። በቀደም ደግሞ ቅድም እንዳልከው ትሩዝ በተባለው የራሳቸው ማህበራዊ ትስስር ገጽ ላይ ነው የብሪክስ አባል ሀገራት የዶላርን ለመገዳደር እንቅስቃሴ ውስጥ የሚገቡ ከሆነ 100% የታሪፍ ጭማሪ አደርጋለሁ የሚል ነገር አንስተዋል። ይሄ በብዙ መልኩ ትችት እየቀረበባቸው ነው። ከዚህ ጋር በተገናኘ ብሪክስ እንደ ስብስብ በጉዳዩ ላይ የሰጠው መግለጫ የለም። በግለሰብ ደረጃ ግን ደግሞ በተናጠል ግን ተጠይቋል። ለምሳሌ የሩሲያው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይሄንን ተጠይቀው አንደኛ ሊተገበር አይችልም ማነች አሜሪካ በብሪክስ አባላት ላይ ማዕቀብ ታሪፍ ልትጥል የምትችልበት ሁኔታ አይኖርም፣ ብትጥልም ተመልሳ ተጎጂ የምትሆነው ራሷ ነች የሚል ነገር ሰጥቷል። የደቡብ አፍሪካው ፕሬዚዳንት ቢሮ ቃል አቀባይም እነዚሁ ተጠይቀው አንደኛ የብሪክስ የተቋቋመው ሌላን አካል ለመገዳደር ወይም ደግሞ ዶላርን ለመገዳደር በሚል ሳይሆን የአባል ሀገራቱን የእርስ በርስ የመነገድ አቅም መጨመር ነው። ስለዚህ የብሪክስ ገንዘብ ሊያተም ነው ምናምን እየተባለ የሚሰራጨው መረጃ የተሳሳተ ነው። የብሪክስ ሀሳብ ምንድነው? ሁሉም ሀገራት በመኒ ስዋፕ ልክ ቅድም እንዳልነው ኢትዮጵያና ቻይና ኢትዮጵያና ዩኤኢ እንዳደረጉት በዛ አይነት የመገበያየት እንጂ የዶላርን የመገዳደር እቅድ የላቸውም የሚል መግለጫ ሀሳብ ሰጥቷል የደቡብ አፍሪካው ቃል አቀባይ። ቢያደርጉትስ ለምሳሌ ትራምፕ በብሪክስ አባል ሀገራት ላይ ታሪፍ ቢጨምሩስ ማን ነው ተጎጂው የሚለውን ነገር ደግሞ ስናይ የትራምፕ ሀሳብ ውድቅ እንደሚሆን እናያለን። ለምሳሌ ብሪክስ ውስጥ ካሉ 3 ሀገራት ብራዚልን፣ ቻይናንና ደቡብ አፍሪካን ብንወስድ እነዚህ 3 ሀገራት ለአሜሪካ በርካታ ነገሮችን ያቀርባሉ። ለምሳሌ ብራዚል ብንወስድ የአሜሪካ ዋነኛ ቡና ኢምፖርት የምታደርገው ከብራዚል ነው። ስለዚህ ብራዚል ላይ ታሪፍ ጨመረች ማለት የአሜሪካን የቡና ከስተመሮች ላይ ዋጋ ጨመረ ማለት ነው። እሱ ደግሞ በራሱ ይዞ የሚመጣው ሌላው ቀውስ ይኖራል። አሜሪካ ከቻይና ዋነኛ የኤሌክትሮኒክስ ቁሳቁስ ላፕቶፕ እንላለን፣ ሞባይል ስልኮች እንላለን፣ መኪና እንላለን፣ ብዙ ነገሮችን የምታስገባው ከአሜሪካ ነው። ስለዚህ ቻይና ላይ ታሪፍ ጨመረች ማለት ከብሪክስ ጋር እያይዛ ሌላ የአሜሪካን ገበያ ውስጥ የሚፈጥረው ቀውስ ከፍተኛ ነው የሚሆነው። ሌላዋ ደቡብ አፍሪካ ነች። ደቡብ አፍሪካ ለአሜሪካ ዋነኛ የማዕድን እነዚህ ግብአቶችን የምታቀርብ ከነወርቅ ከነምናምን ጨምሮ ለሌላ ለፋብሪካ ግብአት የሚሆኑ ሮ ማቴሪያሎችን ከደቡብ አፍሪካ ትገዛለች አሜሪካና ደቡብ አፍሪካ ላይ ቀረጥ ጨመረች ማለት የአሜሪካ ስርዓት ነው የሚናጋው። አንድ ሁለተኛ ነገር ደግሞ ቻይናም ቅድም የጠቃቀስናቸው ብራዚልም
በአሜሪካ ውስጥ አነሰም በዛም የራሳቸው ኢንቨስትመንት አላቸው፣ የራሳቸው የገበያ ድርሻ አላቸው። ስለዚህ ትራምፕ ይሄንን ሊያደርጉ አይችሉም። እንደውም የትራምፕ ይሄ መግለጫ ሁለት ነገር ነው የሚያሳየው ነው ብዙ ምንድነው የዚህ ፖለቲካል ተንታኞች እየጠቆሙ ያሉት። አንደኛው የብሪክስ ምን ያክል ስጋት እንደፈጠረ በአሜሪካ ስታብሊሽመንት ውስጥ እና እንደ ትራምፕ አይነት ባሉ ፖለቲከኞች ውስጥ፣ ሁለተኛ ነገር ደግሞ ብሪክስ እየተጠናከረ ከሄደ እውነትም የመገዳደር አቅሙና የመግፋት አቅሙ ትልቅ ሊሆን ይችላል የሚል ነገር ነው የተነሳባቸው። ትራምፕ በብሪክስ አባል ሀገራት ላይ ምንድነው ታሪፍ 100% ጨምራለሁ የሚለው ንግግር ብዙ የቅርብ ሰዎቻቸው ጭምር ዲፕሎማቲካሊ ኪሳራ ያመጣብናል ከሀገራቱ ጋር የሚል ትችት የሰነዘሩበት፣ ተግባራዊ ሊሆን የማይችል ተግባራዊ ቢደረግ ደግሞ ከሀገራቱ ይልቅ አሜሪካን ትጎዳለች። ከአሜሪካን መንግስት በላይ ደግሞ በብሪክስ አባል ሀገራት ላይ አሜሪካ ታሪፍ ጨመረች ማለት የአሜሪካን ስራ አጥነትን ይጨምራል። ሁለተኛ ነገር ደግሞ አሜሪካ ውስጥ አሁን እየተባባሰ ያለውን የኑሮ ውድነት ያንረዋል ማለት ነው። ስለዚህ ትራምፕ ይህንን ዝም ብለው እንደ አባባል አሉት እንጂ ተግባራዊ ከማያደርጓቸው በተለይ በመቶ ቀን እቅዳቸው ውስጥ ከሌሉ ነገሮች መካከል አንደኛው ይሄ ከብሪክስ ጋር የተነሳው ነገር ነው። ነገር ግን ደግሞ ብሪክስ ሲጀመርም ዶላርን የመገዳደር ከአሜሪካ ጋር የመገፋፋት ከምዕራባውያን ጋር እሰጥ አገባ ውስጥ የመግባት ሀሳብ እንደሌለው በተደጋጋሚ ሲጠቀስ እናስታውሳለን። ጥሩ የአዲስ ከረንሲውን ደግሞ የመገበያያ ገንዘብ በተመለከተ በርግጥ አንድ 2 ዓመትን ዘገየ እንጂ አንደኛው የብሪክስ ዓላማ በእቅድ ተይዞ የነበረው ኢትዮጵያ የተቀላቀለችበት ጉባኤ ላይ አንደኛው ይፋ ይሆናል ተብሎ ይታሰብ የነበረ ነው። የመገበያያ ገንዘብ አሁን የደቡብ አፍሪካው ፕሬዚዳንት ቃል አቀባይ እንደጠቀሱት ሀሳቦች ቀርበዋል። ለምሳሌ ፑቲን በዚህ በኤሌክትሮኒክስ አሁን ብሎክቼን የሚባል ነው ቢትኮይን በምን አይነት ሲስተም እንገበያ የሚል ሀሳብ አላቸው። የብራዚሉ ፕሬዚዳንት ሉላ ደግሞ ገንዘብ እናሳትም የወረቀት ገንዘብ የሚል ሀሳብ አላቸው። ሌሎች ሀሳቦችን የሚያቀርቡ ሰዎች አሉ። ነገር ግን ሲጀመር አሁን ባለው ሁኔታ ላይ ብዙ ኢኮኖሚስቶች በተለይ ከዚህ ከብሪክስ ጋር ያለውን ጉዳይ በቅርበት የሚያውቁ ሰዎች የአሜሪካንን ወይንም ደግሞ ዶላርን በሚቀጥለው 10 እና 20 50 ዓመት ልትገዳደር የምትችልበት ሁኔታዎች የሉ፣ ሀሳቡም የለም። ስለዚህ ሌላ ሲስተም ከመጣ ሊሆን ይችላል። አሁን ባለው ሁኔታ ላይ ግን ዶላርን ብሪክስ መገዳደር እንደማይችል መንግስታቱ የሚያውቁታል፣ ግልጽም ነው ነገሩ። ስለዚህ ጀስት ፖለቲካሊ እነሱን ላይ የሆነ ኢሜጅ መፍጠር ስለፈለጉ ነው ትራምፕ ይሄንን ሀሳብ የሰጡት የሚል ነው። ኢን ጀነራል ግን ተተችተውበታል። ጥሩ የገንዘብ ሀሳቡ ስለነበረ ነው እሱ የሚነሳው። ብሪክስ ሲነሳ በብዛት የዲዶላራይዜሽን ጉዳይም አብሮ ስለሚመጣ ነው። አንዋር እናጠቃለው አጠር አድርገን የትራምፕ መምጣት ለመልቲፖላር ኦርደር ስጋት ሊሆን ይችላል ወይ? ከሚያነሷቸው ሀሳቦች አንፃር ከሰሞኑ የለጠፉትንም ሀሳብ የዚህ ውይይት መነሻችንን ስንመለከት በዛ ልክ ስጋት ሊሆኑ ይችላሉ። ምን አይነት ፈተና ሊኖር ይችላል? ምን አይነትስ በረከት አለ ካለ የሚለውን ነገር እንመልከት። ብሪክስን የመሰሉ መልቲፖላር ድርጅቶች ፕራዮርሊ የተቀናጁትም የተገናኙትም ኢኮኖሚክ ፕሮብሌም ለመፍታት ነው። ሶ ኢኮኖሚካሊ የሚወሰኑ የትኞቹን ጉዳዮች ይነካቸዋል አይነካቸውም አይባልም። ዋናው ግን እዚህ መካከል ላይ ያለው የፖለቲካል ጨዋታ በጣም እንዳይጠነክር የብሪክስ የተቋቋመበት አንደኛው ዓላማ የኢኮኖሚና ከኢኮኖሚ ጋር የተገናኘ ጉዳይ ለመፍታት ነበረ። አሁን ወደ ፖለቲካል አሊያንስ ሊገፋው ይችላል። ሶ ምክንያቱም የፖለቲካል ዲሲሽኑ እየጠነከረ ከሄደ እሱ በጣም መሰረታዊና ወሳኝ ነገር ነው ያምናል። ሁለተኛው ይሄ ጉዳይ የዓለምን የንግድ ስርዓትና የዓለምን የንግድ ሰንሰለት ይረብሻል። ኢፍ አፕል ከተተገበረ ብዙ ነገር ስለሚረብሽ ከኢንዱስትሪ ጋር የተገናኘ ብዙ ነገር ስላለ ሶ ይሄ ዲፕሎማቲካሊ የማይጠነቀቁት ፕሬዝዳንት የመጪ ዘመናቸውን ሊያመላክቱ ይችላል። ዊ ዶንት ኖ ምን አፕ እንደሚያደርግ። ሰርፕራይዚንግ ፕሬዝዳንት ቢኖር ትራምፕ ናቸው። ስለዚህ ምን እንደሚከሰት እርግጠኛ አይደለም። ሁለተኛውና በጣም መሰረታዊ ነገር ቀደም ብለ ያነሳው የከረንሲ ጉዳይ በጉባኤው ይነሳም አይነሳም አማራጭ ይቅረብም አይቅረብም አሁን እንዲገፉ ሊያረጋቸው ይችላል። የብሪክስ ሀገሮች ኮንሲደር ሊያረጉት ይችላሉ። ምክንያቱም ቀላልና ከባድ ቀላል የማይባል በጣም ኢምፓክት ስላለው እንደዚህ አይነት ታሪፎች ከመጡ ሌላኛው ፖለቲካል ኢምፓክት ዲፕሎማቲካሊ በጣም የተለያየ ሊሆን የሚችለው የትራምፕ አስተዳደር ከራሺያ ጋር ያለው ግንኙነት በጣም ጠንካራ ነው። እንደውም ሰሞኑ ከትናንት ወዲያ የራሺያ ካምፓኒ ሆኖ ግን ቮድካ የማያመርት
በትራምፕ ስም ቮድካ ማምረት ጀምረዋል። እሺ በዛ መጠን ኢምፓክት እያሳደረ ነው። የራሽያ አስተዳደር ከትራምፕ ጋር በዚህ መጠን ጠንካራ ከሆነና የትራምፕ አስተዳደር ከቻይና ጋር ያለውን እልህ በታሪፍ ካመጣው በሶስቱ ሀገራት መካከል ያለው ቅርቃር እንዴት ትሪክል ዳውን ኢፌክቱ ምን ሊሆን እንደሚችል ዊዶን ነው። ስለዚህ እሱ በጣም ቀላል ነገር አይደለም። ሁለተኛው ኢምፓክት ግን የከረንሲ አማራጭ አይ ቲንክ ኮንሲደር ሊደረግ ይችላል ብዬ አስባለሁ። ሶስተኛው ከረንሲ ስዋፕ እያደረጉ ያሉ ሀገሮች አሁን በቁጥር ትንሽ ናቸው። አሁን ከረንሲ ስዋፕን በጣም ሊያበዛው ይችላል። ምክንያቱም እርግጠኛ አይደለም የትራምፕ አስተዳደር ምን ሀፕን ሊያደርግበት እንደሚችል መልቲፖላሩ ላይ እሱ በጣም መሰረታዊ ነገር ነው። ሂውጅ ቻሌንጅ ለዓለምም ለአሜሪካም ለብሪክስ ሀገራትም የሀገር ውስጥ ተቃውሞች ሊበረቱ ይችላሉ። ምክንያቱም በጣም ብዙ ነገር ኢንዱስትሪዎቹ የአሜሪካ ኢንዱስትሪ ጥገኛ የሆኑት እዚህ ከብሪክስ ሀገራት ከሚመጣ እቃ ስለሆነ የሀገር ውስጥ ገበያውን ይረብሸዋል። ሌላኛው በጣም መሰረታዊ ነው ብዬ የማምነው የረጅም ጊዜ የጂኦፖለቲካል ሽፍቶች ሊመጡ ይችላሉ። አይ ሚን የዓለም ኦርደር አልሰራ ብሏቸው ለእድገት አልመች ብሎ ብሪክስ የሚባለው ነገር ሲቋቋም ዩኤንን ጨምሮ ራሱን አለማስተካከሉ የፈጠረው ፕሮብሌም ነው አይደል? አሁን በዚህ መጠን ነገሩ ቅርቃር ውስጥ የሚገባ ከሆነ አዳዲስ ፖላሮችም ሊመጡ ይችላሉ። ሌላ ዊ ዶንት ኖ። ስለዚህ እሱ በጣም ቀላል ነገር አይመስለኝም። ቤዚኩ ግን በጣም ወሳኙ ብዬ የማምነው ቀደም ብዬ ለማንሳት እንደሞከርኩት የብሪክስ ፋውንዴሽናል የተቋቋመበት ዓላማ ኢኮኖሚክ ነገራችን ለማስተካከል ነው። አሁን ወደ ፖለቲካል አሊያንስ ሊገፋው ይችላል። ሁለተኛው ግን በጣም ከባድ የሚሆነው የኢኮኖሚ ኢምፓክት ከዶላር መነጠል፣ የራስን ከረንሲ ማምጣት፣ ስዋፕ ማምጣት የሚባሉ ጉዳዮች በሙሉ የዓለምን የኢኮኖሚክ ሲስተም ሊያዛባው ስለሚችል እንደ ቀልድ ዝም ብሎ የሚታይ ስላልሆነ ትልልቅ የራሽያና የቻይና ኦሊጋርኪዎች ወይ ደግሞ ሀብታሞች ገንዘባቸው ያለው በዶላር ዓለም ባንክ ላይ ነው። ይህን በቀላሉ የሚላቀቅ አይደለም። መጀመሪያ የራሽያም የቻይናም ሀብት ራሳቸው ኮንትሮል ማድረግ እስኪችሉ መቆየቱ አይቀርም። እንዲሁ በቀልድ የሚላቀቅ ነገር ስላልሆነ ስለዚህ የሚመነጨው ራሱ ፕሮብሌሙ የሚነሳው ብሪክስ ላይ ካሉት ሀያላን ሀገሮች መካከል ውስጥ ነው የሚሆነው። ስለዚህ እሱ ቀስ እያለ ስቴጅ ባይ ስቴጅ ሊመጣ ይችላል። ይህን ሁሉ ግን ሲሆን ኦል ኦፍ ሰደን እሳቸው መጡ ነገሩ ሁሉ አበቃ ላይሆን ይችላል። እንደዛ ይሰማኛል። እውነት ነው። የማይገመቱ ናቸው። ከአሰብነው በተቃራኒ ዓለም ከሚያስበው በተቃራኒ ደግሞ ብዙ አማራጮችን ይዘው ሊመጡ ይችላሉ። እስጢፋኖስ ማንዋርን በጣም አመሰግናለሁ። የተወደዳችሁ የአዲስ ዋልታ ቤተሰቦች ከአዲስ ዋልታ ቴሌቪዥን፣ ሬዲዮና የዲጂታል አማራጮች ወደ እናንተ ሲደርስ የነበረው ሀሳብ ላይ መርሃ ግብራችን ይህንን ይመስላል። እስጢፋኖስ አበራ፣ ነዋር አብራርና ስንታየሁ አባተ ከመላው የስርጭትና የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አድርገናል። ስለዋሳችሁን ጊዜ እናመሰግናለን። ጤና ይስጥልን። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ የሚገባውን ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቀርብ ያለው ታላቁ የህዳሴ ግድብ Listen, we are all Ethiopians.